ወደ አሳብ መሄድ ነው ማስመራ ምን እናደርጋለን እኛ አንዳንዶች አልፈልግም ማስመራ ምን እናደርጋለን እኛ አስመራ ህዝብ ከጠራ ያስፈልጋል ታደጉን ከዚህ ሽፍታ የሚል ከሆነ እንደ ወንድም ህዝብ ትሄዳለህ እኛ ሰው ጋር ምን አስኪድ እኛ የምንሄደው አሰብ የራሳችን ንብረት ጋር የተደበቁት መሳሪያዎች ከውስጥ እየወጡ ያየነው አስደንጋጭ ነው መድፍ ነው የምናየው ትልቅ አይደለ ሄቪ የሆኑ ጦር መሳሪያዎች ናቸው በእርግጥ በእነዚህ ጦር መሳሪያዎች እስቲ መዋጋት አዋጭ ነው ወይ ድሮን እያለ ለድሮን በጣም ተጋላጭ ናቸው ድሮን የተባለ ቴክኖሎጂ እኮ እንደው መክሰፍት ነው ለቲፒኤልኤፍ አማራ ሚሊሻዎች በስፋት የሰለጠኑ አሉ የተዘጋጁ አሉ ለቀይ ባህር የተዘጋጀ ያለ ጦር አለ እሱን በራያ በኩል ያዘምታል ሳይወድ በግድ ቲፒኤልኤፍ በዚህኛው ግንባር ይመጣል ማለት ነው ካልመጣ ቃልሱ አፋር ያለ አንተ ቤቱን ተወስድበታል መቀሌ ተወስድበታል አፋር ያለ ማለት ነው የትግራይ ፖለቲከኞች በጣም ሲበሽቆ ያየሁት እንደው ሞኒተር ሳደርግ በጣም ሲናደደ ያየሁት ምንድነው በፊት እኛ አጀንዳ ሴት የምናደርገው እኛ ነበርን አሁን ግን በፌደራል መንግስቱ አንደኛው ተለጣፊ የፌደራል መንግስት ውክልና ጦርነት ገብቷል አንደኛው ደግሞ ያስመራ ተለጣፊ ሆኖ ውክልና ጦርነት ገብቷል እና እኛ የውክልና ጦርነት ሜዳ ሆነናል የራሳችን አጀንዳ የለንም ብለው የቲፒኤልኤፍ ደጋፊዎች ሲንጫጫ አይቻለሁ ቲፒኤፍም በዛ ያለውም ቲዲኤፍ አንደኛው ያስመራ አንደኛው አዲስ አበባ ነው የሚል ነገር ሲያነሱ ተመልክቻለሁ አክብሮታው ሰላምታችን በያላችሁበት ይድረሳችሁ ውድ የኢትዮ ውይይት አድማጭ ተመልካቾቻችን ኢለታዊ የተሰኘው ዝግጅታችን ነው በዛሬው ኢለታዊ ዝግጅታችን መንግስት በህወሓት ላይ ወሰደውን የድሮን ጥቃት እንደዚሁም የህወሓት ቀጣይ የጥቃት አቅጣጫ ፍንጭ ወጥቷል ህወሓት የተወሰደበትን ጥቃትን አስመልክቶ ለኤዩና ለዩኤን ድረሱልኝ ስልም ጩኸቱን አሰምቷል ለዘመናት ቆፍሮ ያስቀመጠውንም የደበቀ መሳሪያ ማውጣት ጀምሯል ድሮኑን ሊያንቀሳቀስ ነው የሚል መረጃ እየተሰማ ነው እነዚህና ሌሎች መረጃዎችን ይዘናል በስፋት እንደዚሁም መንግስት ህወሓትና ሻዕቢያን ለማስታገስ ቀጣይ አቅጣጫ ምንድነው ለማድረግ ያሰበ ያለው ብሎ ነገርንም ይዘናል እንደተለመደው ከባልደረባይ ከደረጀ መርጋራ እነዚህና ሌሎች መረጃዎችን ይዘን ቀርበናል እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ ይህ ውይይት ለሌሎች ተደራሽ ይሆን ዘንድም ሼር ላይክ አድርጉ ደሬ እንኳን በደህና መጣ እንኳን ተገናኘና ማለት መልካም እንግዲህ መግቢያ ላይ እንዳስቀመጥኩት ባለፈ ህወሓት በጌታው በሻዕቢያ ትዕዛዝ አማካኝነት አፋር ክልል ጥሶ ገብቶ 6 ቀበሌዎችን ተቆጣጥሯል እንደዚሁም ንጹሃንን በ20 የሚቆጠሩ ንጹሃንን አፈናቅሏል የተለያየ በደል ማድረሱን የአፋር ክልል መግለጫ ወጥቶ ነበር ይሄ ጉዳይ ወዴት ይሄዳል እንደው ህወሓት ያዘውን ነገር ይዞ ይቀጥላል ወይስ መንግስት የእርምት እርምጃ ይወስዳል ወይ ምን ነገር ብዙዎችን ሲያወዛግብ ነበር ይሁንና ግን መንግስት ድምጹን አጥፍቶ እንዲህ ነው እንዳንም አላለም ጉዳዩንም በክልል ደረጃ ብቻ እንድታይ በፌደራል ደረጃ እንድታይም አላደረገም ግን ሊያስታግስ የሚችል ጥቃት በመውሰዱ ህወሓት ይዞ የመጣው መድፉን ሞርተሩን እንደዚሁም የተለያየ መሳሪያዎችን የቡድን መሳሪያዎችን ዶጋ አመድ እንደሆነበት በርካታ ቁጥር ያላቸው የህወሓት ታጣቂዎችም እንደተጎዱ መረጃዎች ወጥቷል ከዚህ ጥቃት ጋር ተያይዞ ህወሓት እንደለመደው ምንድነው የሚባለው ጅራፍ ራሱ ገርፎ ራሱ ጫዋል እንደሚባለው ራሱ ይሄንን ችግር ፈጥሮ መልሶ ለኤዩ ለዩናይትድ ኔሽን ድረሱልኝ ፕሪቶሪያል እንዲሆነ እንደዛ ሆነ እያለ እየጮኸ ነው ያለው አሁን ነጥቡ እሱ አይደለም ህወሓት በአፋር በኩል ሲመጣ ይሄ ጥቃት አረፈበት ወዲያውኑ የጥቃት እንዳረፈበት ያደረገው ነገር ምንድነው ከደበቃቸው ከባባድ መሳሪያዎችን ከቁፋሮ ውስጥ ማውጣት ጀምሯል እንግዲህ ለአድማጭ ተመልካቾቻችን ምናልባት ቪዲዮውን እናሳያለን ይሄንን የደበቀ መሳሪያ ማውጣት ጀመረ የደበቀው መሳሪያ ማውጣት ብቻ አይደለም ድሮንም ታጥቀናል ሲሉ ነበር ከዚህ በፊት
የምታስታውስ ከሆነ ማን ነው የሚባለው ጀነራል እምቤቴ ነው ማን ነው የሚባለው ከመንግስት የተሻለ ነገር ታጥቀን እንዲያውም ከድሮንም ነው ያሉት ዘመን ያለው ነገር ነው ታጠቅ ነው ብሎ ፈገግ ሲያሰኙ ነበር። አሁን ድሮኑ ይወጣል ወይስ አይወጣም እንብል ጥያቄ ነው እንግዲህ የተነሳ ያለው። እሱ ብቻ አይደለም ህወሓት በብልጠት ነው እንደለመደው በራያ በኩል መሄድ ያልፈለገበት ከፋኖች ጋራ በስውር ሻዕቢያ ያደራደራቸው ነገር አለ። አንድ ናችሁ ሁለታችሁም የህልውና አደጋ የተጋረጠባችሁ ኃይሎች ናችሁ በሚል ሰበብ ስለዚህ ማድረግ ያለብን በአፋር በኩል እናርገውና አፋር ቀጠናን ሰላሙን እንሳውና መንግስት ወደ ቀይ ባህር ሄዳለው የሚለው ወደ አሰብ ሄዳለው የሚለው ነገር እናሰናክሎ ነበር እቅዱ ዋና ፕሮጀክቱ ማለት ነው። አሁን ግን ህወሓት ላይ ያረፈበት ጥቃት መልሶ የሆነች በለመዳት መንገድ ካለዲ በስተቀር ተመቶ መመለሱ ቲፒኤፍ ተከትሎ ይሄዳል። እሱም በኋላ መጣበታለሁ የመንግስት አቅጣጫ ላይ ማለት ነው። እንዳው ይሄንን ህወሓት ቀጥሎ ምን ሊያደርግ ይችላል የሚለው ነገር ላይ እስቲ ሐሳባችንን አንሳ። እሺ አማን አመሰግናለሁ። በጣም ትኩረትን የሚስብ ነው። እንግዲህ ይሄን 2 ቀን የወያኔ በአዲስ መልክ ጦርነት ማወጁ አየሩን እንግዲህ የያዘው እሱ ነው። ከፖለቲካ ጋር በተያያዘ በአብዛኛው ጊዜ ሲጠበቅም ነበረ። በማንኛውም ቅጽበት ቲፒኤልኤፍ ጦርነት ሊያውጅ ይችላል። ምክንያቱም ቋፍ ላይ ያለ ድርጅት ስለሆነ እርስ በርስ ራሱ የድርጅቱ ህልውና ቅርቃሩ ስለገባ ኢሳያስ ደግሞ እንደፈለገ የሚዘውረው ስለሆነ ጦርነት መግባቱ የሚጠበቅ ነው የሚል ነገር ነው። የትግራይ ፖለቲከኞች በጣም ሲበሽቁ ያየሁት እንደ ሞኒተር ሳደርግ በጣም ሲናደድ ያየሁት ምንድነው በፊት እኛ አጀንዳ ሴት የምናደርገው እኛ ነበርን። አሁን ግን በፌደራል መንግስቱ አንደኛው ተለጣፊ የፌደራል መንግስት ውክልና ጦርነት ገብቷል። አንደኛው ደግሞ የአስመራ ተለጣፊ ሆኖ ውክልና ጦርነት ገብቷል እና እኛ የውክልና ጦርነት ሜዳ ሆነናል የራሳችን አጀንዳ የለንም ብለው የቲፒኤልኤፍ ደጋፊዎች ሲንጫጩ አይቻለሁ። ቲፒኤፍም በዛ ያለውም ቲዲኤፍ አንደኛው የአስመራ አንደኛው አዲስ አበባ ነው የሚል ነገር ሲያነሱ ተመልክቻለሁ። በእርግጥ በዛ ኮንቴክስት መመልከት አለብን ወይስ የለብን የሚለው ነገር እሱ በተለየ መንገድ ሊተነተን ይገባል። ቲፒኤልኤፍ ለምን ከፈተ ነው አሁን ጦርነቱን ለምን ከፈተ የሚለው ነገር በብዙ መልኩ ተተንትኗል። ብዙ መላምቶችም ተቀምጠዋል። በእርግጥ ቀጥታ ከአስመራ ይህ ጉዳይ ተመክሮ ተዘክሮ ጦርነቱ እንዲፈነዳ ተፈልጎ ነው ወይ የሚለው ነገር ውሃ እንዲቋጥር የሚያደርግ ምንድነው የኢትዮጵያ መንግስት ትኩረት በሙሉ ወደ ቡሬ ግንባር ነበረ። የትልልቅ ባለስልጣናት ሄደው ጎብኝተዋል። ቀይ ባህር አፋር እንቅስቃሴውን በጣም በከፍተኛ ሁኔታ ጨምረዋል። አይኖች በሙሉ ወደ ቀይ ባህር አይኖች በሙሉ ወደ ቡሬ ግንባር ሆኗል። አሁን በደንብ ታስቦበት እንደሆነ የምታውቀው ልክ እዚህ ሀራ መሬት ላይ ጦርነቱ በሚፈነዳበት ጊዜ የዓለም አቅጣጫ በሙሉ ትኩረት ኢትዮጵያ ወደ መልሶ እርስ በርስ ጦርነት ልትገባ ነው የሚል ጫጫታ እየተሰማ ነው። ይሄ ደግሞ ከአስመራ ጋር ያለውን ሽኩቻ ለዘብ ያደርገዋል የሚል ስልት ስላለ ነው። ደግነቱ አሁን ወያኔ በአደባባይ ይናገራል። የፕሪቶሪያ ስምምነት የሚል ቀልድ አለው። ፕሪቶሪያ ስምምነት ተቀዶ ከተጣለ ቆይቷል፣ ዘመናት የለውም። እንደ አዲስ ግን ለዚህ ለተባበሩ መንግስታት እንዲሁም ደግሞ ለትልልቅ ተቋማት ለዓለም አቀፍ ተቋማት ጦርነት ከከፈተ በኋላ አታክ ካረገ በኋላ ልክ እየደበደበ እንደሚጮማ ነው እየደበደበ አታክ እያደረገ ከዛ በኋላ ከእንደገና ነው በግራ ደግሞ በተለያዩ የዓለም አቀፍ ተቋማት ደብዳቤ የሚልክበት አማራጭ አለ። አሁን የወያኔ ዲፕሎማሲ ተሽመድምዶ ዜሮ ገብቷል። እንደ በፊቱ አይደለም። ነጌታቸው ረዳ ድምጽ ነበሩ። ነጌታቸው ረዳውን ከአጠገባቸው የሉም። ዲያስፖራም ስትመለከት የወያኔን አጀንዳ በእኩል ደረጃ የሚገዛም አይደለም፣ እርስ በርስም ተከፋፍለዋል እና በዛ ደረጃ በዲፕሎማሲው ረገድ ብዙም መንግስት ላይ ሊመጣ የሚችለው ጫና እምብዛም ነው። ነገር ግን አሁን ትልቁ ፖይንት ምንድነው? በእርግጥ አፋር ክልል ገብቶ ጦርነቱን ከፍቷል። ለምን ወልቃይት ላይ እሺ ራያን እንቶ ወልቃይት ላይ ከተከዜ ዘብ ጋር ወይም ደግሞ እዛ አካባቢ ካለው ከመከላከያ ጋር ፊት ለፊት ለመላተብ ለምን አልፈለገም? ወልቃይት አካባቢ የሚከፈት ጦርነት እንደውም ንዝረቱ በጣም ከፍ ይላል። ሻዕቢያን የበለጠ እንደውም አጋራችን ይሆናል፣ ሻዕቢያ አጋራችን ይሆናል፣ ወልቃይት ነው ጦርነት የምናውጀው ብሎ ተናግሮ ነበር። በመሆኑም ለምን ወልቃይት ያልከፈተው ብለህ ስትመለከት አንደኛ ወልቃይት አካባቢ ያለው አደረጃጀት እዚህ አፋር ካለው አደረጃጀት ከፍ ያለ ነው። ምቱም የከፋ ሊሆን ይችላል። እንደ አቅሜ አለው ለማለት ስቲል አሁንም ፊር ፋክተር መፍጠር ይችላለሁ በሚል እነዚህን ቲፒኤፍ የተባሉትን ኃይሎች በመድፍና በሞርታር በታገዘ መልኩ
እንግዲህ አስለቅቋቸዋል። ኦልሞስት 2 ዓመት የያዙትን ካምፕ አስለቅቋል የሚል ነገር መረጃ ወጥቷል። ካምፓቸውንም በፎቶ ላይ ሲያሳዩ ነበር ቲፒኤፍ ፋይሎችን ማለት ነው። ምክንያቱም እነሱ ከባባድ መሳሪያ ስላላቸው ነው። አሁን የድሮን ጥቃቱ እንግዲህ አሁን ወያኔና የፋኖ ኃይሎች ወይም ደግሞ የኦነግ ሸኔ ኃይሎች የሚለዩበት አንደኛው ትልቁ ልዩነት ምንድነው? ወያኔ ኮንቬንሽናል ጦርነት ለምዷል። ከዚህ ባሻገር ደግሞ ትልልቅ መሳሪያዎች ለድሮን የተመቸ እነ መድፍ እነ ዙ 23 እነ ታንክ በቃ ለድሮን በጣም በቃ ምንድነው እንደ ሽንኩርት ናቸው። በቀላሉ አታክ የሚደረጉ ናቸው። በዛ ላይ ደግሞ ወያኔ ጦርነት የከፈተው በዚህ በአፋር መስመር ነው። አፋር እንደምታውቀው አካባቢው እንትን አይደለ በረሃማ ነው፣ ለጥ ያለ ነው። አማራ ክልል ደግሞ ያለው የአቀማመጥ ስትመለከተው በአብዛኛው ጊዜ ይሄ ሸለቋማና ተራራማ ነው እና ድሮን ጥቃቱ እንዳመማቸው ከፍተኛ የሆነ ጥቃት እንዳደረሰባቸው ጉዳት እንዳደረሰባቸው የምትመለከተው ጩኸታቸው ስትታዘብ ነው። ጩኸታቸው ከበቂ በላይ ሚዲያውን ተቆጣጥሮታል። በእርግጥ መንግስት ኃይለኛ ምት ነው እንዲያደረሰባቸው እዚህ አፋር ክልል ይዘው የገቡትን ሎጂስቲክ በሙሉ ዶጋመድ እንዳደረጋቸው የሰማነው። እንደውም አሁን ምን መመሪያ መጥተዋል? መከላከያ ሰራዊት የነሱ መከላከያ ሰራዊት አንድ ቦታ እጅብ ካለ ለድሮን ጥቃት ተጋላጭ ስለሆነ ተበትነው በተለያየ አካባቢ ልክ የጥቃት ኢላማቸውን አስተካክሏል የሚል ነገር ሰምቻለሁ ትናንትና ማለት ነው። እንደውም አስቸኳይ የሆነ ኢቭን ስብሰባ አድርገዋል። አስቸኳይ ስብሰባ አድርገው ቀጣይ የመንግስት ጥቃት ድሮን አታክ ስለሆነ በምን መልኩ ነው ካውንተር ማድረግ የምንችለው የሚል ነገር ነው። ከዚህ ጋር ተያይዞ ነው እንግዲህ የተደበቁት መሳሪያዎች ከውስጥ እየወጡ ያየነው። አስደንጋጭ ነው። እነ መድፍ ነው የምናየው። ትልቅ አይደለ ሄቪ የሆኑ ጦር መሳሪያዎች ናቸው። በእርግጥ በእነዚህ ጦር መሳሪያዎች እስቲ መዋጋት አዋጭ ነው ወይ? ድሮን እያለ ለድሮን በጣም ተጋላጭ ናቸው። ድሮን የተባለ ቴክኖሎጂ እኮ እንደው መክሰፍት ነው ለቲፒኤልኤፍ። እነዚህ መሳሪያዎች እንዳለ ሲወጡ ሳያቸው ፈገግ ነው ያልኩት። ምንም ኮንቬንሽናል ጦርነት መግባት አያስፈልግም። ከላይ ከአየር የሚመቱ ነገር ናቸው። አዎ ለድሮን በጣም ተጋላጭ ናቸው። ድሮን ባለበት ሁኔታ ምንድነው አማራጩ የሚባለው ነገር ለዛም እኮ ነው እኮ የጀነራል አምቤት ከዚህ በፊት ታጥቀናል ድሮንን ስለነበረ ድሮኑ ይወጣል ወይስ አይወጣም እነሱ ድሮን የሚለው ነገር ጥያቄ ሆነብን። ግን በጣም ቬሪ ኢምፖርታንት ነገር አንተ አንደርሰናንሳ ነገር አለ። ለውሃት ለምን ከዚህ በፊት እንዳለው ለምን ሄዶ በወልቃይ በኩል ሰብሮ አልገባም የሚል በጣም መሰረታዊ ነገር ነው። ለምንድን ነው አፋር ሄዶ? እኔ ቅድም አንድ ነገር ልነካ ፈልጌያለሁ። የዚህ ጦርነት ባለቤት ውሃትንም አይደለም። ውሃት አሁን የራሱን አጀንዳ ጨርሷል። ጌታው ወደ ላከው ብቻ ነው የሚሄዱ። ሻዕቢያ ደግሞ ገብቶታል። ልክ በዚህ በኩል ጦርነት ቢደረግ ቢሆን መንግስት በዛ ሰብሮ ከቀይ ባህር አፋሮች ጋራ ወደ ጉዳያችን ወደ ነጥባችን ወደ አሰቡ መሄዳችን እንደማይቀር ስለተረዳ ምንድነው የፈለገው ሻዕቢያ? ያለ የሌለ ነቅሜን ይዘ አፋር ክልልን አተራምስ። ለወያኔ ግን ከዚህ ውስጥ ካሮቱ ምንድነው ተነገራት? ከምንም በላይ አሁን ዝም ብሎ እሷ ብቻ አይደለም ኢትዮጵያ ውስጥ ተዋጊ ሆነች ሌላ ብዙም ስላለ የአሰብን የጅቡቲን መንገድ ከዘጋ ባርጌኒንግ ካፓሲቲ ከፍተኛ ትሆናለች። የመደራደር ካፓሲቲ ያ መንገድ ስትይዝ ማለት ከሌላ ይሻለ ወደ አፋር ዘልቀ ወተማ ነው። ወደ አፋር ዘልቀ ገብተማ ነጥቡ ግን ምንድነው? ሻዕቢያ ሩቅ ነው ግን አፋር አሁን አፋር አካባቢ ስታተራምሱ ወደዛ አሁን ምንድነው ይሄ ሻዕቢያን የማዳን ዘመቻ ነው የጀመረው ወያኔ። ያ ነገር አይደለም። ሻዕቢያን የማዳን ዘመቻ ያለችውን እንጥፍጣፊ ኃይል ተጠቅመው ሻዕቢያን ለማተራመስ ማለት ነው። ሻዕቢያን ለማዳን ማለት ነገር ግን ወልቃይ በኩል ለምን አልሞከረም ብትል ቅድም አንድ ነገር አስቻለሁ። በራያ በኩል እንዳያደርግ ያደረገው ባለፈቺ የጋሸናው ዘመቻ ዝም ብሎ አይደለም ባይዘው የሱ ነገር ማለት ነው። የሆነ በስውር የሆነ ቡድን የፋኖ ቡድን ከወያኔ ጋር ተስማማ ቡድን አለ ወደንም ጠላንም ማለት ነው። ወያኔ አሁን ምንም ጠፍቶት አይደለም የሚፈልገው ወልቃይትን ነው። ወልቃይትን ሰብሮ አርሚ ሰባ የሚባለው መጣም አልመጣም መንገድ መክፈት ካልሆነም ከውጫዊ ኃይል ማንኛው ሎጂስቲክም ለማግኘት ማንኛው ነገሮችን ለማድረግ የትርምስ ሞይዳ ለማድረግ ኢትዮጵያንም መስመር ያለበት ወልቃይትን ነው። እሱን ያላረገበት ምክንያቱ ምንድነው? ጠላት ይበዛብኛል ነው። ለምን መሰለኝ ያቀም ችግር አይመስልም። ያቀም በዛ ደረጃ አንስም ያለችውን ጥፍጣፊ መሞክር ይችላል። ባላቂም ደግሞ ወልቃይት ላይ መሞክር ይችላል። እንደ ሻማ ቀልጣ ነው ይሆናል አይሆንም የሚላል ያ ጉዳይ። ነገር ግን ከዛ በላይ የፋኖን ኃይል ይበትናል። ያካሄድ እዛ ጋር የሚያደርገው ማለት አውቶማቲካሊ እዚህ ጎንደር አካባቢ ያለው ፋኖ በቀጥታ ወደ በተዘዋዋሪ
ወያኔ ላይ ይዘምታል ማለት ነው። እንትን ያደርጋል። ለዛ ነው አንደኛው እነሱ ወደ ወልቃይት መሄድ ያልፈለጉት ማለት ነው። ላስቆም እዚህ ጋር። ከዚህ በፊት የህልውና ጦርነቱ ጊዜ ወያኔ በዛ ሁሉ አቅሙ ታንኩም መድፉም ሁሉም ነገር ኖሮት አጠቃላይ የትግራይ ህዝብ ሞቢላይዝ ማድረግ በሚችልበት በዛ ቁመናው ወልቃይትን አልሞከረም። የሞከረው ነው በራያ ነው ሄደው። አሁን ደግሞ ተዳክሞ ጽምዶ የምትባል አንድ ፍልካጭ የህወሓት ኃይል አለች እና ያቺ ኃይል ወደ ወልቃይት ብትገባ የእሳት ራት አትሆንም ወይ? ስለዚህ የእሳት ራት ከምትሆን ያላትን እንጠፈጣፊ ኃይል ለመኖሯ ምልክት ለማሳየት አፋር ላይ መጣ ፈረዳች ከሚል አያስኬደንም ወይ? እኔ የአፋር የሻዕቢያ ፕሮጀክት ስለሆነ ነው እንጂ ወያኔ በትክክለኝነት አሁን እኮ አርሚ ሰባ የሚባል አሉ አይደል? ሱዳን እሱ ሆስቴጅ ተይዟል። የፈለገ ነገርም ቢሆን ከጀርባ ኃይል አለኝ ብለህ የምታስበው በዚህ ሰዓት ፕላስም ደግሞ የትግራይ ህዝብ ሞቢላይዝ ለማድረግ ግዛትን ላስመልስልኝ ነው የምዋጋው የሚለውን ነገር ወኔ ለመፍጠር ብሔርተኝነቱን ለማነቃነቅ በወልቃይት በኩል ቢሞክር ነበር የሚሻለው የነበረው። ግን እሱ ያላደረገው ነገር ምታውቃለህ? ይኸውልህ ወያኔ ከዚህ በተደጋጋሚ ብያለሁ እኔ ቁመናው ድንክ ነው። ድንኮች መካከል እኔም ቢጫወት አላንስም በሚል ነገር ነው መጣ እንጂ አቂም ኖሮት አይደለም። ስለዚህ እንደ ከዚህ በፊቱ ሌሎቹንም ጋር የሌሎቹን ኢንተረስት በጠበቀ መንገድ ነው መጫወት የሚፈልጉ አይተህ ከሆነ ማለት ነው። አሁን ነፋን ነው ምናል ወደዛ አካባቢ ከመጣ ፕሮፓጋንዳው ይከፋል። አማራ ክልል ያለው ገልብጦ ይወጣል። ይሄንን የሚቃወም ፋኖ ከመጣ አደጋ ውስጥ ይገባል። ቢገርብ ነገር ማለት ነው። ስለዚህ በዚህ በኩል መሄዱ አደጋ ነው። አሁን መንግስት ምንድነው የሚጠቀመው ስትራቴጂ የሚለውን ነገር ላንሳልኝ። በጣም ጠቃሚ የመንግስት ግብረ መልስ ሊሆን ይችላል የሚለው ነገር አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችን ቆዩ። በአጋጣሚ ያላችሁን ማሰብ ያዋጡ። በጣም ጥሩ። ለምንድን ነው ወያኔ በአፋር በኩል የሄደው? በወልቃይት ለምን አልሄደም? በራያ በኩል ለምን አልሄደም? ቅድም ደረጃ ያረስተው ነጥባለ እንዳውም የሚሻለውና አቂሙ በሌለው አቂም እዛችሁ ጋር ለመታየት ነው የሚል ሀሳብ ነው ያነሳው። ምንድነው በእናንተ በኩል እስኪ ለምንድነው ወልቃይት በኩል ያልሄደው? ስጮ ነበረ ግዛት እናስፈልሳለን ስለነበረው ከአማራ ነው። አፋር ጋር ግዛት የለውም። ለምን በአፋር ሄደ የሚለው ጉዳይ ላይ እናንተም የራሳችሁን ሀሳብ ስጡን እያል ወደሚቀጥለው እንግዲህ መንግስት ምንድነው ግብረ መልሱ የሚለው ጉዳይ ነው። እንግዲህ አይተህ ከሆነ ፌደራል መንግስት ጭጭ አላየውም አልሰማውም ነው ያለው። በአፋር በኩል ነው አፋር ክልላዊ መንግስት በኩል መግለጫ እንዲወጣ አደረገው። ከዛ ግን የሚያስፈልገውን አቀመሰው በበላይነሽ አመዴ ማለት አቀመሰና አቀመሰውና ምንም ሌላ ጨዋታም የለም መግለጫም የለም። አሁን ኮሙኒኬሽኑን ስላተስተካከለ ዝም ብሎ ዘሎማውን ዝብረቃ አስፈልገው። ለምን ታውቃለህ? መንግስት የሚፈልገው ነገር ጉዳዩ የመንግስትና የቲፒኤልኤፍ ሳይሆን የቲፒኤፍ እና የቲፒኤልኤፍ እንደሆነ ነው። እነሱ የሚናደዱት ክልላዊ ያደረገብን ነው። በቃ ጫወታው ይሄ ነው እንጂ ለምንድን ነው መንግስት መልስ የሚሰጠው? ጦርነቱ እኮ ነው እኮ ህወሓት ነበሩ። አይ የመስመር ልዩነት በመሀላችን ተፈጥሯል፣ አንዳችን እናጥፋ የተባሉ ሰዎች መካከል እኮ ይደረገው እኮ ከቀሪ ኢትዮጵያ ህዝብ ጋር አይደለም የሚደረገው። ገብቷል? ይሄ ነው እኮ ባይለው እኮ። ስለዚህ መንግስት በዛው ልክ መልስ እንዲሰጥ አደረገ። ግን ቀጣይ ሂደት ምንድነው የሚያደርገው መንግስት? ይሄንን የህወሓትን ስትራቴጂ ዝም ብለህ አፋርን ብቻ የሻዕቢያን ስትራቴጂ አፋርን ብቻ እየተራመሰ እንዲቀጥል ከዛ መንግስት ወደ ቀይ ባህር የመሄዱን ሂደቱን እንዲሰናከል ይሄንን ፕሮጀክት ተቀብሎ ይቀጥላል ወይስ አዲስ ሌላ ነገሩን የሚያዛባ መንገድ ይፈጥራል? አሁን እዚህ ጋር እውነት ነው የተለያየ ነጥቦች አሉ። አሁን መንግስት እኔ በኔ እይታ ምን እንደሚያደርግ ታውቃለህ? ጫወታውን በወልቃይት በኩል ያደርጋል። በወልቃይት በኩል ያደርግና ትራፕስ ማግባት ተተንኩሻለሁ በሚል የፈለገ ነገር በለው ሽሬ ይሄዳል። ሽሬ ይሄዳል ማለት ነው። እነሱ አፋር እያሉ እሱ ሽሬ ይሄዳል። በዚህ በራያ በኩል ደግሞ የአማራ ሚሊሻዎች በስፋት እየሰለጠኑ ያሉ እየተዘጋጁ ያሉ ለቀይ ባህር እየተዘጋጀ ያለ ጦር አለ። እሱን በራያ በኩል ያዘምታል። ሳይወድ በግድ ቲፒኤልኤፍ በዚህኛው ግንባር ይመጣል ማለት ነው። ካልመጣ እሱ አፋር እያለ አንተ ቤቱን ትወስድበታለህ፣ መቀሌን ትወስድበታለህ፣ እሱ አፋር እያለ ማለት ነው። ስለዚህ ይሄ ነገር ምን ይፈጥራል ማለት ነው? እየተርመጠመጡ የሆነ አላይንስ አድርገናል ያሉ ኃይሎችም የጸና የቱ ጋር እንደሆኑ ግልጽ ብሎ እንዲቆሙ ያደርጋቸዋል ማለት ነው። ህወሓትም መጥቶ በራያ በኩል ከመታው አንደኛ ሁለት አድቫንቴጅ ነው ያለው። የራያ ሰዎች እኮ ጊዜያዊ አላማጣ ሲያዝ ጊዜያዊ አስተዳደሩ ሲፈርስ እየቆሰሉ እኮ ነው የቀሩት እኮ። አሁንም እኮ በየቤታቸው እየታፈኑ
ቲፒኤልኤፍ በነገራችን ላይ መጠነ ሰፊ እሱን ነው የፈጸመ ነው። እሱን ሄደህ ታስተካክላለህ ማለት ነው። በወልቃይት በኩል እስከ ሽሬ ትሄዳለህ ማለት ነው። ያኔ ህወሓት በሚያደርገው ነገር ማለት ነው የህወሓት ማንነት እንዲጋለጥና በቀላሉ የህወሓት ኃይል ሰብሰብ ስል የቀይ ባህር አፋርን አጅበው አስመራ ወደ አሳብ መሄድ ነው። አስመራ ምን እናደርጋለን እኛ? አስመራ አልፈልግም። አስመራ ምን እናደርጋለን እኛ? አስመራ ህዝብ ከጠራ ያስፈልጋል ታደጉን ከዚህ ሽፍታ የሚል ከሆነ እንደ ወንድም ህዝብ ትሄዳለህ። እኛ ሰው ጋር ምን አስኬድ? እኛ የምንሄደው አሰብ የራሳችን ማለት ጋር ይሄ ነው ቀጣይ የሚሆነው ፕሮጀክት በእኔ እይታ። እስቲ በአንተ እይታ ግን አሁን የመንግስትን አቅጣጫ ልክ ስታነሳ ትዝ ያለ የሚመስለው እዚህ አፍጋኒስታን ውስጥ የአሜሪካ መንግስት አማጽያኖችን እየደገፈ ታሊባንን ወደ ተራራ ነበር ያወጣው። ትዝ ካለ ማለት ነው ታሊባን መንግስት ነበረ ልክ እንደ ወያኔ ማለት ነው። ወያኔና ታሊባን ይመሳሰላሉ ያው የሃይማኖት ጉዳይ ልዩነቶች እና ቲፒኤልኤፍ ወደ ታሊባን ነው የሚቀየረው። የበፊቱ ታሊባን ነው የሚሆነው ወደ ተራራ ላይ ይንጠለጠላል። ከዛ በኋላ እነ ቲፒኤፍ ወደ ስልጣን ላይ ይወጣሉ የሚል ነገር ነው። አሁን መንግስት ሆን ብሎ የቲፒኤፍ ኃይልን እያደራጀ በጦሩን እያደራጀ ወደ መቀሌ ከሄደ በኋላ ታሊባን ሆኖ ቲፒኤልኤፍ ተራራ ላይ ሲንጠለጠል በእርግጥ የትግራይ ፖለቲካ ሴት ሊያደርጋሉ የሚለው ነገር ነው ትልቁ ጥያቄ። ምክንያቱም ከድጦ ወደ ማጡ ነው። ከዚህ ቀደም አይተናል። በተወሰነ ደረጃ ፌደራል መንግስቱ አግዞ ማዕከላዊ የመቀሌን የስበት ማዕከል ታደርግና ከዛ በኋላ ቲፒኤልኤፍ ወደ ጎሪላ ፋይተር ይቀየራል። ማህበረሰቡ አይ ቲንክ ከዚህ በፊት የነበረው ማህበረሰብ የወያኔን አስቀያሚ ባህሪ ወይም ኔቸር አልተረዳውም ነበር። አሁን ወያኔ ማለት ለትግራይ ህዝብ ዕዳ እንደሆነ በደንብ ተረድቶታል እና ወደ ተራራ ከወረወርከው በኋላ እንደ በፊቱ አፈር ልሶ የሚነሳበት ተንደሲ በጣም ያነሰ ይመስለኛል በእኔ አመለካከት ማለት ነው። እዚህ ጋር የቲፒኤፍ ኃይሎች መደራጀትና ኢቭን ዊዝን ቲዲኤፍ ፋክሽን ተፈጥሮ ከዛ በኋላ የስበት ማዕከሉን መቀሌ ያደርገህ እዛ አካባቢ ያለውን የፖለቲካ ሁኔታ ማረጋጋቱ ሳይድ ባይ ሳይድ ሻዕቢያ ላይ ጦርነት ለማወጅ ጀስቲፋይብል ኮዝ አግኝተሃል። እዚህ ጋር ሀገር እየታመሰ ነው። የሚያመሰው ደግሞ ሀገርን የሚያመሰው ዝም ብሎ ከኪሱ አውጥቶ ወይም ከአየር ላይ የሆነ ኃይል ዘግኖ አይደለም። ይሄ ጽምዶ የተባለው ወይም ደግሞ የቲዲኤፍ ኃይል አፋር ውስጥ ጦርነት ያወጀው በግልጽ ተናግሯል በአደባባይ። የአስመራ መንግስት ከጎናችን ነው፣ አስመራ ይሄዳሉ እነ ጆን መድድ እነዚህ እነ ማን ያኛው ፍሳ ማንጁስ አስመራ፣ ካርቱም የተለያዩ ቦታ እየተመላለሱ ነበር። ውስጣዊ የፖለቲካ ሁኔታን እያመሰው ዝም ብለህ የምትቀመጥ ከሆነ ግራ ስትመታ ቀኝ ስጥ የሚለው የሃይማኖታዊ አስተምሮ ነው የሚመጣው ፖለቲካ ውስጥ ደግሞ ግራ ስትመታ ቀኝ እንዳትመታ ስትራቴጂ ነድፈህ ባላገራን አታክ ማድረግ ነው። በመሆኑ ሻዕቢያን የምትመታበት ስትራቴጂ እንደውም ጥሩ ኮያው ሌጂቲሜት የሆነ ኮዝ ተገኝቷል። ኢትዮጵያ ውስጧ እየታመሰ ነው። እዛ በሰዓቱ ደግሞ እየሞቀ እየተዝናና ያለው የአስመራ መንግስት ነው። ቀጥታ የአሰቡን ዘመቻ ማጣደፍ እንዳለብን ከዚህ ጋር ተያይዞ አይ ቲንክ በደንብ መሰመር ያለበት ሁኔታ ይመስለኛል። በጣም ጥሩ ነገር ነው። እንዴት ነው የአሰቡ ዘመቻ መከናወን ያለበት? አንድ ነጥብ ላይ ተስማምተናል። ሻዕቢያ የሚፈልገው የውክልና ጦርነቱ፣ እኛ የውክልና ጦርነት ለምን እንዋጋለን? እኛም ሻዕቢያ መዘን ሂደቱ ውስጥ በቀጥታ እንዲገባ ነው ማድረግ ያለብን። አሁን ብልጠት ነው። ቅድም እንዳልኩ ቲፒኤልኤፍ የተጫወተችው ጫወታ በዚህ በአፋር በኩል መታ እዚህ ጋር ከነፋኖ ጋራ ከነምናምን ጋራ ችግር የለብንም ምናምን አብረንን ብለው ጫወታ መጫወት ፈልገዋል። ግን አብሮ የማይሆኑበት ምክንያት አለ አይደል? እሱ ታመጣና አደባባይ እንግዲህ እዚህ ጉዳይ ላይ ኮምፕሮማይዝ ተደራረጉ ትላለህ። ገብቶሃል አይደል? ስለዚህ አሁን በራያና በወልቃይት በኩል ስንመጣ የግድ ህወሓት የደበቀውን አቋምና ዝም ብለን ለዛሬ ለማለፍ ብቻ አንድ ያሉትን ነገር ታፈርሳለህ ማለት አንድ ስትራቴጂ ሪፍሬሽ ማለት ናሬቲቭን ማለት ወያኔ የአማራ ህዝብ ጠላት መሆኑ ይታወቃል። ይሄ ነገር ግን ሪፍሬሽ መደረግ አለበት ማለት በአዲስ መልክ ፕሮፓጋንዳው ላይ ናሬቲቭ በደንብ አጀንዳ ሆኖ አደባባይ ላይ መውጣት አለበት። ከናሬቲቭ በላይ እኮ በአካል ያደርጋል እኮ አሁን ለምሳሌ ታክቲካል አላያንስ የሚለው ነገር ኢቭን ታክቲካል አላያንስ አንዳንድ በስተት ሲናገሩ ሰምቻለሁና ታክቲካል አላያንስ የሚባል ነገር ከወያኔ ጋር ሊኖር አይገባም፣ አይኖርም። ስለዚህ የወያኔ ኢቭል ፓርትን በደንብ ኢንተርቴን ማድረግ አለበት በአደባባይ። እኔ ደግሞ ከናሬቲቭ በላይ ታመጣለህ። በወልቃይት በኩል እኮ ስትመጣ ይመጣልና ፕራክቲካሊ ስለዛ ምንም መናገር እኮ አስፈልግም። አሁን እኮ ወሬም አስፈልግም። ቃላት ጭቅጭቅና እንዲህ ነው ወይ ቃላት እንዲህ ነው እንዳይ ነው የሚለው ነገርም ጊዜው አስፈልግም። ትመጣና ይሄንን ጊዜው አስተዳደር ያፈረሰው መልሰህ ራያ ላይ ተክላለህ። ጊዜው አስተዳደሩን የወልቃይት አንተ ልትክሌድ እኮ ላይ የሚተኩስ ፋኖ ካለ ያኔ ፋኖ ተጋለጠ ማለት ነው።
አከተመ። አማራ ገበሬ እያሳደደ ይበላዋል ማለት ነው። ገብቶሃል አይደል? ሁለተኛ ነገር የቀይ ባህር ጉዳይ ላይ ጥንቃቄ የሚያስፈልገው ነገር ምንድነው? የቀይ ባህር ጉዳይ ላይ ጥንቃቄ የሚያስፈልገው ነገር እኛ ማድረግ ያለብን የቀይ ባህር አፋር ነው ጉዳዩ ኮንሰርን ነው ያለው። ልክ እንደዚህ እንደ ቲፒኤፍ እንደዛ ከዛ በኋላ ግን እሱን ጋር የሆነ ነገር አደርጋለሁ ካለ እጁን መዛን ትሄድበታል ማለት ጥንቃቄ ያስፈልጋል። ሶሪያ እንዳደረገችው የኩርድ አማጺዎችን እየደገፈች ዘልቃ ገባች እዛ ሶሪያ ምድር ማለት ነው። ስለዚህ አሁን ይሄን እንዳልከው የዚህ የቀይ ባህር አፋርን እየደገፍክ ወደ ኤርትራ ወደ አሰብ የምትገባበትን ሽንቁር መመልከት ነው። እና ይሄ ስትራቴጂ በጣም አስፈላጊ ስትራቴጂ ነው እንጂ ቀጥታ ሄደ ወደዛ ሂደት ውስጥ መጥቷል አይደለም። እሱ በራሱ የተንደረደረ መጥቶ ወደዚህ ሂደት መጥቶ እንዲገባ ማለት ነው ሁኔታውን ታመቻቻለ ማለት ነው። ይሄ በጣም በመንግስት በኩል መወሰድ ያለበት ዋይዝ። ከዚህ ጋር ተያይዞ ግን ኢሳያስ መንግስት ለምን ዝም ያለው? ዝምታው ምንድነው? ዝምታው ምንድነው መሰለህ አሁን እሱ ጋር ማለት ነው ይሄን ነገር ላይ የሆነ ነገር ብናገሩ እነሱ የፈለጉት ነገር ምንድነው? በዚህ አቅጣጫ ያለውን ነገር ትርምሱ እንዲፈጠር ነገር ነበር የፈለጉት ነገር ማለት ነው። ጫወታው ደግሞ ተቀለበሰና ውሃት በሌላ አቅጣጫ እንዲሄድ ወይ ደግሞ ባልጠበቀ አቅጣጫ እንዲሄድ እያደረገ ነው ያለው። አሁን ቀጥታ እሱ የፈለገ ያለው ነገር ምንድነው? ቀጥታ እኔ ስነካ ነው ይመጣሉ ነው አይ ነገር ነው ያለው ነገር ማለት ነው። ወይ ደግሞ መልሶ ሪቫይዝም ለማድረግ እያሰቡ የስትራቴጂ አዲስ ስትራቴጂ ለመንደፍም እያሰቡ ያለ ነገር ይመስለኛል። አገር ውስጥ ያለው ክሊኮችን ለመጠቃቀምና ነገር ቅድም አንድ በጣም መሰረታዊ ነገር አስተካክል። አሁን አንዳንድ ሰዎች ዘሰን ሽት ነው የሚሆነው ዋትን ከትግራይ ከተመታ በኋላ ልክ የታሊባን አርግ እንዳስቀመጡ እንደዛ አይደለም የሚሆነው። ባይዘው ምንድነው ታውቃለህ? ዋት እኮ መቀሌ ቁጭ ብሎ እኮ ምግቤ እኮ በጥፊ ልመቱ የደረሱበት እኮ ይርግ እኮ ነው ያለው። ራስው ተቀይሯል። ፖለቲካ አመራሮች እኮ ማነው ሞንጆሪኖን እኮ ጀርባው ላይ መለጠፍ እኮ ነው የቀራቸው እኮ ቲፒኤፍ እንደፋሻለን እያሉ ማለት ነው። በዚህ ደረጃ እንቅስቃሴ ያለ ስለሆነ የሚመጣው ኃይል የተጨበጨበ የሚቀበለው ህዝብ አለው። ገብቷል። ምናልባት ግን ነስቶ ይነጻሉ ወይ አክሱም አካባቢ ላይ ገብቶ ለረብሹ ይችላሉ። መጨረሻ ላይ የሻዕቢያ መንግስት እድሜው ምረዝም ከሆነና ከዚህ ሂደት ውስጥ የሚተርፍ ከሆነ አስመራ ቁጭ ብሎ ኢትዮጵያን ወደዚህ ተቃዋሚ ሆኖ ማለት ነው ዴቪድ እንደ ግንቦት ሰባት ሆኖ ወደዚህ ሊተኩሱ ይችላሉ መልሶ ማለት ነው። የእንደዚህ አይነት ጣፋንታ ነው የሚኖራቸው። በየሸጡ ሰውን ማገድ መንገድ መዝጋት ምናምን ሊጫወቱ ይችላሉ። ከዚህ የዘለለ ግን እንደ ከዚህ በፊቱ ህዝቡ ብሎ አብሮ የሚከተላቸው ህዝቡ ብሎ የሚፈልገውን ነገር የሚሰጣቸው ኃይል አይሆንም ማለት ነው። ሌላ መሰበር ያለበት ነጥብ ቲፒኤፍ የተባለው ኃይል በአወዛጋቢ ለተባሉት እነዚህ ወልቃይትና ራያ ላይ ያለው አመለካከት እስከዛሬው በግልጽ አይታይም። አንዳንዶች ታክቲካሊ ነው ጉዳዩን አጀንዳውን የደበቀው እንጂ ከቲፒኤልኤፍ የተለየ አጀንዳ ምንድነው አቋም የለውም እና እሱም ራሱ ወደ መካረር ወደ መጋጨት ይገባል የሆነ ፓወር ቴክ ኦቨር ካረገ በኋላ በደንብ ከተደራጀ በኋላ የሚልም ሐሳብ ሲነሳ ይስተዋላል። ግን ምንድነው መሰለህ አሁን ቲፒኤፍ ቱ ዘ ሚኒመም በጉልበት ማስመለስ አለብን የሚል አቋም አለው ወይ? ወልቃይትን ራያን በተመለከተ አለው ወይ? አልሰማንም እስከዛሬ። አሁን ልዩነታቸው ራሱ ያለውን ነባራዊ ሁኔታን ተቀብለን ባለው ሂደት ውስጥ እንሂድ ተፈናቃይን መልስ አይደል እንደ እያሉ ያሉት አንመልስ ብሏል። ከመዋቅሮች ምንም ቢሆን ያለው ነባራዊ ሁኔታ መቀበል የሚችል አይል ነው። እንደዛ ከሆነ ደግሞ መደራደርም ትችላለህ። የሚገርም ነገር ማለት ነው እኔ ከሌለው እኔ ከሞትኩ ሰርዶ አይብቀል የሚል አይነት አመለካከት እስከሌለው ድረስ ማለት ነው መነጋገር የሚቻልበት ሂደቶች ያሉ ይመስለኛል። ምናልባት ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ ምናልባት ቲፒኤፍ ነገ የሚያነሳው በተለይ ወልቃይትን በተመለከተ ይሄ ሴንትራል ገቨርንመንቱን የስልጣንን ጉዳይ በተመለከተ ልክ እንደ ህወሓት እንዳይሆንስ ምን መተማመኛ አለ የሚል ነገር አለ እና በዚህ አጋጣሚ በዚህ ላይ ምንድነው ያላችሁ አቋምና እንደዚሁ ጠቅለል ባለ በጦርነቱ ጉዳይ ላይ ያላችሁን አቋም እንድትሰጡን እየጠየቅን የዛሬውን ዕለታዊ ዝግጅታችን በዚህ ላይ እናጠቃልላለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ